የየትኛው ሙያው አድናቂ ነሽ አንቺ? እኔ አድናቂ አይደለሁም። የኔ የህይወት አጋሪ ጓደኛዬ ነው። አፍቃሪ ነኝ እንጂ አድናቂ አይደለሁም ነበር። በድንገት ያክሴ ባል ያርፋል። እዛ ላይ ነው የተግባባነው በደንብ። አይዞሽ በቃ እንድናዝን አይደለም፣ ግን አንዳንዴ ደግሞ መመስገን ያለባቸው መነገር ያለባቸው ነገሮች አሉና እሱን በርታ ብለን ደግሞ እናነሳለን። እና ሰሞኑን የሐውልት ምርቃቱን ተከትሎ አንዳንድ አስተያየቶች አሉና ምን ታያለሽ እዚህ ላይ? ሞክረናል። አልመጣም። እዛ ሆነሽ በካሜራ ሲታይ ይከብዳል። ይሄ ነገር መጥቷል ከልጆች ጋር አልመጣም፣ ግን ሲያልቅ ፊኒሽንግ አሪፍ ይሆናል ምናምን ነበር የጠበቁት። ይሁን ይስተካከላል። ብዙ እኛም አናስጨንቅሽም። ለዚህ አሁን አጠገባችን የለም፣ ግን የእሱን ሞት ተከትሎ ብዙ ሰዎች ብዙ ነገር አድርገዋል። እንዳልሽው ብዙ ሰው አጽናንቶሻል፣ ብዙ ሰው አዝነዋል። በቃና የምትይው ነገር የምታመሰግኙ ሰው ይኖራል ብዬ አስባለሁ። ያው ማመስገነው ኢቢኤስ የአቶ አማንን ነፍስ ይማር ወይዘሮ ማክዳ ሰይፉ ፋንታሁን፣ ይበልጥ ደግሞ አቶ ማናዬ፣ የነዚህ ጓደኛ አስናቀ ንጉሴ ከልብ ነው የማመሰግነው። ሁሉም ኮሚቴ ወንድሜ ቤቢ አይዞሽ። በአገር ፖርትላንድ የምኖርበት ደብራችን አስተዳደር ቀሲስ አንዱዓለም፣ ጠቅላላ የፖርትላንድ ህዝብ ከልብ አመሰግናለሁ። ተወናው ከኢንተርቪው በኋላ ራሱ ደውሎ እንዴት ናችሁ ብሎ መጠየቁ ራሱ በጣም ነው የማመሰግነው። ከማታውቂው ሰው የተለያየ ነገር ስታገኝ ያጽናናል። ያው ሰዎች ምናልባት የሚረዱት ይመስለኛል። አሁን ባለሽበት ስሜት ውስጥ ሆኖ እኔ ረሳችኝ የሚል ሰው አይኖርም። ለምን ምስጋናው ለሁሉም ነው። ይቅርታ ላላቋረጥ በጎፈንሚ ላይ ራሱ ዶኔት ከማድረጋቸው አልፎ ሜሴጅም አብሮ እየላኩ ያጽናኑኛሉ። በኢትዮጵያውያን ኤርትራውያን በመላው ዓለም ቮይስ ሜል እየተውልኝ አይዞሽ እኛም እንደዚህ ሆነን ነበር። አንድ ማረሳው እኔም 3 ልጅ ይዤ አለችኝ በስልክ ስታጽናናኝ። ባለቤቷ አሜሪካ ሀገር እንደሄደች ነው በመኪና አደጋ የሞተው። ቢል እንኳን እንዴት እንደሚከፈል አላውቅም። ህጻናቶች ይዤ ስትለኝ የኔ ልጆች አድገዋል እግዚአብሔር ይመስገን ያልኩት፣ ግን ይከብዳል። አመሰግናለሁ ላጽናናኝ ሁሉ። እኔ ነፂ በጣም የሚገርመኝ ከችሎታው ባሻገር ፊልም ይሰራል፣ ይጽፋል፣ ቲያትር ይተውናል። የሚገርመኝ ሰው ነው። ሀሳብ ይሰጥሃል እንደ ሾው። እኔ ብዙ እንግዶች ሳመጣ ስለዛ ሰው ብዙ ነገር ፕሮፋይል ይገኛል። እንዴት ነው የምትገልጸው? አሁን ለምሳሌ እነዚህ ቲያትር ይሰራል፣ ፊልም ይሰራል፣ ቴሌቪዥን ሾው ያቀርባልና የየትኛው ሙያው አድናቂ ነሽ አንቺ? እኔ አድናቂ አይደለሁም። የኔ የህይወት አጋሪ ጓደኛዬ ነው። አፍቃሪ ነኝ እንጂ አድናቂ አይደለሁም። ሁሉም ስራዎች ላይ እንዴት ነው አስተያየት ስጪ ይላል እያልኩ እሰጣለሁ እንጂ ይሄኛው ጥሩ ነው ይሄኛው አንቺ ቤት ውስጥ ያለው እነዚህ ነው እንጂ እዛ ጋር ሰው ህዝብ ጋር ያለው ነው። ከኖረበት እድሜ በላይ የሰራ ብዙ ነገሮችን ያደረገ እስከ መጨረሻው ቀን የሰራ ሰው እኛ በዚህ ልክ እንዲናፍቀን ካረገን ነፂ ደግሞ በቤታችሁ ውስጥ የተለየ ነገር ይኖራል ብዬ አስባለሁ። አላውቅም። ያው መልካም አባት ነው ለልጆቼ። እኔ አማካሪ ጓደኛዬ ከብዳት ማለት ትንሽ ግን እስካሁን ድረስ በሰው ልብ ውስጥ አለ እና ሰሞኑን የሐውልት ምርቃት ነበረ። ነፃነትን በብዙ መንገድ እናስታውሰዋለን፣ ልንረሳው አንችልም እና የነፃነትን ባለቤት ዛሬ በሻይ ሰዓት ጋብዘናታል። እንግዲህ ለ80ኛውም ለሐውልት ምርቃቱም ከአገረ አሜሪካ አዲስ አበባ ውስጥ እንዳለ ይሰማንና ደወል አድርገንላት ስቱዲዮችን በሻይ ሰዓት ላይ ጋብዘናታል። ንጹህ ዘር ደሳለኝ፣ ንጹህ እያለ ነው የምናወራው። ረጅም ነው ንጹህ ዘር አይደለ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ ወይ? እግዚአብሔር ይመስገን። በረታሽ ወይ? እግዚአብሔር ይመስገን። እንግዲህ ሻይ ሰዓት ላይ ስንጋብዝ ሻይ እየጠጣን ነው። የቤተሰብ ጨዋታ ነው የምንጫወተው፣ የቤተሰብ ወሬ። እሺ ሻይ ትወጃለሽ?
ሻይ ባሉ እጠጣለሁ። ቅድም እውነቱን ለመናገር ውሃ ይደረግልኝ ይብላል። የቡና ሰው ነች መሰለኝ። የቡና ሰው የሻይ ሰው ቡና ነው። ወደ ግን ሻይ ትጠጫለሽ ዛሬ? የጸጊ ሻይ እንደ ቡና ነው የሚቆጠር። እጠላለሁ እኮ አይደለም ሻይ እጠላለሁ ነው ንጹዬ። አይ ቡና መርጣለሁ። ቡና አስበልጣለሁ። እሺ አብርሽ ይኸው እንኳን ሻይ እየጠጣሁ እንዳይደርቅ ንጹህ ተቀርጸሽ ታውቂያለሽ? ካሜራ ከተቦር ነገር የመጀመሪያ ህዝብ ፊት ካሜራ ፊት ትቀርቢ ማለት ነው። ዛሬ ሁለተኛ በሻይ ሰዓት የአርቲስት ሚስት ሆኖ ካሜራ ፊት ኦፍኮርስ አይቀረብም እኮ እነሱ ናቸው። ግን እንዴት ነው ስሜትሽ? ይሄ የህዝብ ፊት መቅረብ ያንቺ ባህሪ አለ፣ ነፃነት ነው። በዛ ላይ ደግሞ ነፃነት እንኳን አይደለም ካሜራ ፊት ሰውም እንዲህ ተሰብስቦ ካለ ያንን ቦታ የሚያደምቅ ሰው ነውና ተቃራኒ ይመስለኛል ባህሪያችሁ አይደለ? በጣም የተለያየን። ምን ይልሻል? በካሜራ ዙሪያ አንድ ለቤተሰብ ይበቃል ነው የሚለውና እንደዛ ነው የሚለው። አይከፋም። ያው ብዙ ቦታ ስትሄዱ ነፃነትን ከልጅ እስከ አዋቂ ሁሉም ሰው የሚወደው ሰው ነውና በብዙ አጋጣሚ ያው አንቺ ፎቶ ማንሳቱ ላይ ነው የምትሳተፊው ማለት ነው። ከጀርባ እነዛ ፎቶዎች ጀርባ አንቺ ነሽ ማለት ነው አይደል? አዎ እኔ አልነሳም ፎቶም ያው እንዳላችሁ ተነሳለሁ ወይ ዞር እላለሁ እንጂ ግን ያው ጎረቤ ነበረ። ግን አፈሳ ስለነበረ እንዳይታፈስ ብለው ከአክስት እና 7 ወንድሙ ታፈሰና ተይዞ ነበር። እሱም እንዳያዝ ብሎ አክስቴ ቤት ነበር። በድንገት አክስቴ ባል ያርፋል። እዛ ላይ ነው የተግባባነው በደንብ። ለቅሶ ላይ ምን ገጠማችሁ? እንዴት ተገናኛችሁ? የመጀመሪያ ጊዜ ስለ ንፍሮ ምናምን ሲወራ ስለነበር አጽናናለሁ ብሎ ንፍሮ አመጣሽ አያያዝ ስታየው በነካጁ ቀለበት ሲይዝ እንዴት ነው ብለሻል? ያው ድንኳን ውስጥ ነው ቁጭ ብለን ብዙ ጊዜ ስናወራ የነበረው። ከዛ በኋላ ማውራት አላቆምንም። እኔ ብዙ አዳምጣለሁ ሲያወራ እና እኔ አዳምጣለሁ ሲያወራ በቃ ዝም ብለሽ ትሰሚያለሽ። የእሱን ስራዎች የማየት አጋጣሚሽ እንዴት ነበር? ስንታወቅ አላየሁም የእሱን ስራዎች። በዛ ጊዜ የዳዊትን ዚራ ይታይ ነበር። አርቲስት እንደሆነ አውቃለሁ፣ ግን አንድም ስራውን አላየሁም እና ወደ አሜሪካ ሄድኩ። ከዛ ስመለስ ፍሬሽማንን ጀምሯል እና እዩ ብለን ከጓደኛዬ ጋር የገባሁት መጀመሪያ እና እሱ በሚያሳይ ጊዜ እኔ ጭንቀት ውስጥ ነበርኩ። እሱ ለሚሰራ ጮክ ብሎ ነበር የሚያወራው እና ብዙ ሰው እንትን ይላል እና ሳገኘው ድምፁ ይዘጋል አይዘጋም፣ ውሃ ይጠጣል ከኋላ ሆኖ ምንድን ነው የሚያደርገው? ይሁን ጭንቀት ነበረ። ከዛ በሚቀጥለው ባክስቴጅ ወሰደኝ እና ያው የሚያደርገውን አየሁ ማለት ነው። ይበላል ይጠጣል ከአሜሪካ ከመሄድሽ በፊት ረጅም ሰዓት ታወራላችሁ በስልክ? በዛም ሆኜ በኢንተርኔት ቤት ነበር የሚደውለው። ስለዚህ እኔ እንዲያውም መጀመሪያ አንቺ አሜሪካ ሄድሽ ማለት ነው። ከዛ በኋላ ነው ያ የቀለበት ሰዓት የመፈረም ሰዓት የነበረ። ከተመለስኩ በኋላ ወር ምን አልቆየንም ቀለበት ስናደርግ። ከዛ ከመጣሽ ለዛው ፐርፐዝ ነው የመጣሽው ማለት ነው? እንጋባለን ብዬ አላሰብኩም። ግን ያው እናቴን ቡና እያፈላችልን ሽማግሌ ምናምን ላገባት ነው አላት ማለት ነው። እሷም እንዲህ ብለን አገባት ያለች። እንዴት ቀለላችሁ ግን? ይሄን ማለት ነፂ ከማንም ጋር ሁሉንም ነገር ነው የሚያቀለው። ግን ምንድን ነው ያየሁት መሰለሽ፣ አንዳንዴ የሆነ ነገር ቀላል ሲሆን ትክክል ነው ይባላል። በጣም ስታወሳስብ የሆነ ነገር እየገፋሽ ነው የገባኝ። ይሄ ነገር ቀላል የሆነው ከዛ በፊት የነበረው የፍቅር ግንኙነታችሁ ምን አይነት ነበር? እሱን ነው መስማት የፈለኩት። ይከብዳል ትንሽ እንዲህ ነበረ ለማለት። ጓደኛ በቃ ጓደኛሽ ከሆነ አንድ ሰው ቀላል ነው ሁሉም ነገር። የቀለበት ስርዓታችሁ ላይ ሜሮን ጌትነት፣ አዳነች ወልደ ገብርኤልን የመሳሰሉ ሰዎች ነበሩና ቀድሞ አሰባስቧቸው የነበረውን የቀለበት ቀን የነበረውን አያያዙ ራሱ በጣም ደስ ስለሚል ነው። ፎቶ ላይ ሳይሆን የነበረውን ቦታውን አጠቃላይ ነገሩ ቀለበታችንን ዲዛይኑን የሚመረጠው እኔ ደቻሳ ነው። የእኔ ላይ ነፃነት ይላል እና ዓመተ ምህረት አለው። የእሱ ላይ ደግሞ ንጹህ ዘር ይላል እና ከዓመተ ምህረት ጋር ማለት ነው። እና የቀለበት ጊዜ ማረዛው
ቆመን አሁን እሺ አንዴ ምናምን አላስነ ማለት ነው አስናቀረብ ሲል ይሄ ቀለበጣታችሁ ለፋችሁን አስለቅቀዋል እንዲህ ብለናል ሁላችንም እና ለማስለቀቅ የሆነ ነፂ እንዲህ ያለበት ድፋችሁን አስለቅቁ ታዲያ እሺ እንደዚህ ሳስከረከር አስተሳሰረ የመረደፍ ያለበት ነው አንገት ያለው ቀለበት እዚህ ያደረገው ነበር አዎ 2002 ከተሳሳትኩ ቀለበት አዎ ከዚያ በኋላ ለዚህ ወደ አሜሪካ መጣ አዎ የሁለተኛ ልጃችን ላይ 6 ወር ያለች መጣን 6 ወር ተቀመጠን ከዛ መጣን የልደታን አክበረን ተመለስን ሁለቱንም ይዤ ተመለሱ አመት ምናምን አልቆየም ሲመጣ ከዛ ነው የሶስቱም የ4 አመት ልዩነት ነው ያላቸው በእድሜ ልዩነት ከዛ ሌላ ኖሯቸው አሜሪካ ቀጠለ የስራ ሁኔታ የነፂን ስናየው በቲያትሮችን ይሰራል ፊልሞችን ይሰራል የቲቪ ፕሮግራሞችንም ይሰራ ነበርና ልጆቻችሁን ስትወልዱ ከጎንሽ ነበረ ሁለቱ ሲወለዱ አልነበረም የሌላ ላይ ነበር ሌላም ብቻ ነው ከእርግዝና ጀምሮ እዛው ወረቀቱ እስኪያልቅ ምናምን አብረን ነበርና እሱ ነበር በቃ ምግብ ራሱ የሚሰራው ማለት ነው እና ምን ይለኛል ይሰራል ሳይነግረኝ ይሄን እየሰራ ነው ካለኝ አልበላውም ማስበለስ ምናምን እና ይሰራል በጣም ይጣፍጣል እና ብዬ እበላለሁ ደቂቃ አልቆየም ወጥቼ አስመልሳለሁ ማለት ነው እኔ ለፍቼ ለምት ከሌላ ጋርም ያለው ቅርብ ለየት ይላል አብራት ስለሆነ ከመጀመሪያም ስለነበረ ይሆናል ከሌላ ጋር የመጨረሻው ከበደውም ለሷ ነው እሷን ተሰሪ ምን እነሱ ትልልቆቹ ሜቢ አንደርስታንድ አድርገውታል ግን ለሷ ከበደል ለዚህን አንነግርም ለሰው በደንብ ያውቃል ቲቪ ላይ የምናውቀው ነፃነት ነው ከጀርባ ያለው በጣም ከሰው ተግባቢ በጣም ቁም ነገረኛ እኔ በጣም ይገርመኛል ነፃነት ቀልደኛ ግን በጣም ቁም ነገረኛ እና ደግሞ በጣም ክብሩን ይወዳል ለዚህና ብዙ የሚገራርሙ ኳሊቲዎች አሉት እኛ በዚህ መንገድ እንረዳዋለን ግን ለዚህ ደግሞ ቤት ውስጥ እንደባል እንደምባት ምን አይነት ሰው ያው እዚህ ነፂ እዚህ 6 ወር እዚህ 6 ወር እዛ ነበረ ግን 6 ወር ቆይታ ያቀም 2 ወር 3 ወር ቢመጣ እና እኛ ግን 6 ወር ነበር የምንጠብቀው በመጣ ጊዜ ልጆቹን ዞር ብለው እንኳን አያዩኝም ከሱ ጋር ናቸው ጊዜያቸውን እንትን የሚሉት ማለት የሚያሳልፉት እና የሚመስለኛል በቃ ሲያጫውታቸው ምን ሲል ያንን የነሱ 6 ወር ጥበቃ ያንን ያጣጣሙት ያንን ጨዋታ እየደጋገሙ አሁን እሱ ላይ ተደራርበው እንትን ይላሉ ይላፋቸዋል እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር እያሉ እላያቸው እርስ በርስ እኔንም ላይ ሊመጥ ይችላል እዛው እኔ እና ያ እናቆየዋለን ለ6 ወር እየቆጠብን ስቶክ ታስቀምጣላችሁ ትዝታ ይቆያል የነፂ ሀዘን ያው ለሁላችንም በጣም ከባድ ነበረ ድንገተኛም ነው አስደንጋጭም ነው ብዙዎቻችን በቃ ለረጅም ጊዜ ስቱዲዮ ውስጥ ስንገባ በተለይ እዚህ በየጊዜው ለምናገኘው ሁሌ እንደ አዲስ የሚሆንብን ልንለምድ ያልቻልነው ነገር ነበርና ለእናንተ ደግሞ እንደ ቤተሰብ በጣም ከባድ ነው ለልጆች በተለይ በጣም ከባድ ነው ነፃነትን ሰው እንደሚወደው ታውቂያለሽ ያው ምንም ጥያቄ የለም በተለያየ ሁኔታ ውስጥ ሆነሽ ሰምተሽዋል ነፂ በዚህ ልክ እንደሚወደድ ላንቺ ይገባሽ ነበር ለሁላችንም አዲስ ነው የሆነው እንደዚህ ይሆናል እኔ አልጠበኩም ስንመጣ ከኤርፖርት ጀምሮ ብዙ ነበረ ኤግዛክት እንትኑን ባላስታውስም ግን የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹም ከአርብ ጀምሮ ነበረ አብሯቸው የነበረው ለእኛ ያን ዕድል አላገኘንም አጠገቡ ደርሰን አልነካነውም አልተሰናበት ነው እየበረታሽ ከባድ ነው በጣም ነፂ ለስራው ያለው ፍቅር እንግዲህ ከዛ ወደዚህ እንዲመጣ ታውቃለህ እንዴት ነበር እናንተ ስራውን የምትመለከቱት ቲቪ ይዛ የቤተሰብ ጨዋታ ያያል አንዴ እንደውም ስቱዲዮ መታችኋል ይመስለኛል ነበረ እና ስራው በእናንተ ቤት ምን አይነት ነገር ፈጠረ እንዴት ነው አንቺ ያንን ትከልሽ ልጆቹ እንዳይናፍቁ እያልኩ አላይም እኔም ደግሞ ባይናፍቀኛል አላይም ግን የተወሰነ ነገር ስናይ ፈጥኖ ነው የሚያወራውና በጣም ይገርማሉ ልጆቹ አባት ወሬኛ ነው ይሉኛል የነሱ አገላለጽ ፈጥኖ ያወራል ስለማይችሉበት ወሬኛ እንደዛ አይደለም ብላለሁ እና አሁን ግሬሶ እንደሱ አላት ፈጥኖ የመናገር
ከዛ ውጪ እዛ ያው ታመመ። ከዛ እኔ ደግሞ እንትን አልኩ፣ በቃ ታማሃል፣ ለዚህ መሆን አለብህ ነገር ነው አይሽ የዓላማ ነበረን አይደል? እንደዚህ ሆነ እንደዚህ እናደርጋለን። ግን በመሀል ህመም ሲመጣ በቃ ይሄ ነገር ይቀርና እዚህ ሕክምና ተከታተል ቆይ ምናምን ስለ እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ። እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ የፈለገውን ያደረገው ይሆንለት ለሱ ቢሆንም እኔም የፈቀድኩት የእሱን ሀሳብ ለማሳካት ልጆች ምን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብ ማስደሰት፣ ሰው ማሳቅ ነው የሚወደው። ይህን ነገር አንቺን እኛንም ይወደናል ህዝብም ይወዳል ብሎ መንገድ ከብዳል። ትንሽ የተለየ አጠራር አሏቸው የሚጠራበት ጽዬ ወይም ጽ በቃ ሌላ ምን አይጨመርባት። ከነዚህ ህልፈት በኋላ የህዝቡን አይነት ሀዘን ተመልክተሽ ከዛ ውጭ ምንም ማለት እስከሚያቀተን ድረስ ህይወት ይቀጥላል። እኛም ስቱዲዮ እንገባለን፣ እንሰራለን፣ ሁሌ በልባችን እናውቀዋለን። የህዝቡን ስሜት ግን እንዴት አስተናገድሽ? እኔ እላለሁ እኔ ባለቤቱ ነኝ፣ የልጆች አባት ነው። እኔ እንደዚህ ያዘው ህዝቡ ሲያዘን ምን በወጣቸው ነበር ስለ ነበር። ግን እነሱም ወዶታል፣ እነሱም የህዝብ ነው፣ ህዝብም ወዶታል። ከብዳል። እኔ እንደዚህ ከበደኝ። እነሱ አንድ መስሪያ ቤት ሄጄ ነበረ መዞብ ገና ስታይኝ ያል ማልቀስ የጀመረችው ከብደ ነበረ። ሰውን ደግሞ ሲያጽናኑስ እነዚህ ነበር የሚያወራኝ፣ ምንም ነገር የሚነግረኝ እና ያን ነገር አግኝቼዋለሁ ከተለያየ ህዝብ። አይዞሽ ቃላታቸው አመራረጡ ምናምን ደርሰውልኛል። ኢትዮጵያ አመሰግናለሁ።